እግር ኳሱ የዛሬ 30 ዓመትም ገበያ ያመጣም አሁንም ገበያ ያመጣም። ታዲያ በምክንያት 600 ሺህ ብር የሚደርሰው መንግስት ገንዘብ ይሰጣል ለኢትዮጵያ እግር ኳስ። ያ ገንዘብ ግን ምንድነው ያመጣው? በሰጣቸው ልክስ ጠይቆ ያውቃል? አንድ ተጫዋች ወይም አንድ አሰልጣኝ ፌዴሬሽን ሄዶ አንድ ቱታ ስጡኝ ለማስታወሻ ብሎ ሲል ኖ የለንም ነው የሚባለው። አንድ አስጨፋሪ ግን ሄዶ ሻንጣ ሙሉ ትጥቅ ይወስድ። ይህ ክለብ በቃ ትክክል ካልሰራ አልሰራም ብለን እስከ መጨረሻው እስኪወርድ ድረስ ጋዜጠኛ ከተናገረ እኮ አብዮት ማስነሳት አለበት። ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን፣ የብስራት ሀታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀታ ፕሮግራማችን በኢትዮጵያ እግር ኳስ ውስጥ የአሰልጣኝና የተጫዋቾች ዝውውር ለምን መቋጫ አጣ የሚለው ጉዳይ ርዕሰ ጉዳያችን አድርገን ቆይታ የምናደርግ ይሆናል። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ ሰላም፣ እንዴት አለ? እንዴት ነህ? ሁሉ ሰላም፣ ሁሉ መልካም። እንግዲህ በዛሬው የሀተታ ፕሮግራማችን ቆይታ የምናደርግበት ርዕሰ ጉዳይ በኢትዮጵያ እግር ኳስ ውስጥ የአሰልጣኝና የተጫዋቾች ዝውውር ውዝግብ ሲያስነሳ ይታያል። በዚህ ውዝግብ ለምንድን ነው መቋጫ ያጣው የሚለውን ምንዳስስ ይሆናል በቆይታችን። እንግዲህ ከዛ በፊት ግን በኢትዮጵያ ፕሪሚየር ሊግ የተጫዋቾች ዝውውር የሁለተኛው የተጫዋቾች ዝውውር ተጀምሯል። እንግዲህ ሊጠናቀቅ የአንድ ሳምንት እድሜ ብቻ ነው የቀረው። በዚህ የተጫዋቾች ዝውውር ታዲያ ብዙ እንቅስቃሴ ሲደረግ አላየንም። የተወሰኑ ተጫዋቾች ናቸው በዝውውር የተወሰኑ ተጫዋቾች ተዘዋውረዋል። በዝውውር ተሳትፎ የሚያደርጉ ክለቦች ውስን የሚባሉ ክለቦች ናቸው። እንግዲህ የመጀመሪያው ለመንደርደሪያ የሆነን ዘንድ የመጀመሪያው የተጫዋቾች ዝውውር ስናይ ወይም ደግሞ ስንዳስስ አጠቃላይ ከ528 ተጫዋቾች 322 ተጫዋቾች በዝውውር ገበያው ተዘዋውረዋል፣ ከክለብ ወደ ክለብ ማለት ነው። ታዲያ ከነዚህ ተጫዋቾች መካከል 178 የሚሆኑት ተጫዋቾች በአንድ አመት ኮንትራት ውል ነው የፈረሙት። ቀሪ 115 የሚሆኑት ተጫዋቾች ደግሞ የሁለት አመት ውል አላቸው ወይም ፈርመዋል። ይህም ታዲያ የሚያሳየው እንግዲህ ክለቦች አብዛኛው እንግዲህ በፐርሰንት ሲሰላ ከ322ቱ 56% የሚያክለው ተጫዋቾች ተዘዋውረዋል ማለት ነው። ከ528ቱ ማለት ነው 68 ከ568ቱ ታዲያ የሚያሳየው እንግዲህ ምን ያክል ክለቦች እንደገና ክለባቸውን አፍርሰው ብዙ ተጫዋቾች እንደሚያዘዋውሩ ወይም ደግሞ አመት ከአመት ላይ ክለቦች እየፈረሱ ቋሚ የሆነ ተጫዋች እንደሌላቸው ይነግራል ይሄ ቁጥርና ከዚህ አንጻር እንግዲህ የውዝግቡ መንስኤም የሚሆነው ይሄ ነው። እንግዲህ እንደዚህ አይነት ጥያቄዎች ቢነሱ ብዙ የሚገርም አይደለም። በየአመቱ አዳዲስ ተጫዋቾች ይዘዋወራሉ። በዝውውር ገበያው ላይ በስፋት እንደዚህ አይነት ነገሮች መስማት የተለመደ ነውና ከዚህ አንጻር ብዙ የሚነሱ የውዝግብ መንስኤዎች የሚሆኑት እነዚህ ናቸውና እነዚህን ነገሮች ካነሳን እንግዲህ አጠቃላይ ያለውን ነገር በዚሁ ምንዳስስ ይሆናል። እንግዲህ በዛሬው ፕሮግራማችን በዋናነት ከዚህ ከዝውውር ጋር ተያይዞ የሚነሱ ውዝግቦች በኢትዮጵያ እግር ኳስ ስለምን መቋጫ ማግኘት አልቻሉም የሚለው ዋና ርዕሰ ጉዳያችን ይሆናል። ከዚሁ ጋር ተያይዞ እንግዲህ የምናነሳቸው በርካታ ጥያቄዎች ይኖራሉ። ከዝውውሩ ጋር ተያይዞ ማን ነው ተጠያቂው የሚለው፣ ከዝውውሩ ጋር ተያይዞ በየጊዜው በየአመቱ ቅሬታ ተቃውሞዎች ይቀርባሉ። ቅሬታ ተቃውሞ ከቀረበ ደግሞ መፍትሄ መምጣት አለበት። ግን መፍትሄ እየመጣ አይደለም። ውዝግቡ ንትርኩ ዛሬም ቀጥሏል፣ ነገም እንደሚቀጥል ማሳያዎች ብዙ አሉና ለምንድን ነው ይሄ ሁሉ እየሆነ ያለው? እየቀረቡ ያሉ ቅሬታዎችስ በኢትዮጵያ እግር ኳስ ላይ መፍትሄ ከማምጣት ሰላም ከማምጣት ይልቅ ተጽዕኗቸው አሉታዊ ተጽዕኗቸው እየጎላ እየመጣ ነው ያለው። አሁን ላይ በተለያዩ አካላት በተለይ በዛሬ ፕሮግራማችን በዋናነት ትኩረት አድርገን መናገር የምንፈልገው ወይም የምናነሳው ጉዳይ የሚሆነው ስፖርቱ በቀጥታ የሚመለከታቸው እንጀራቸው ህይወታቸው የሆኑ አካላቶች እኛን ጨምሮ ማለት ነው። ከዚህ ከዝውውር ጋር ተያይዞ ምናነሳቸው ሀሳቦች ምናነሳቸው አስተያየቶች በሙሉ እግር ኳሱን እየጎዳው እግር ኳሱን እያጠለሸው እንደሆነ ለመናገር ለማሳየት እንሞክራለን። ምክንያቱም እየመጣ ያለው ነገር ኢትዮጵያ እግር ኳስን መጥቀም ባንችል ልንጎዳው አይገባም የሚል ጠንካራ እምነት አለኝ እኔ። በቃ መጥቀም ካልቻልክ መጉዳት የለብህም የሚል ነገር። አሁን ላይ ግን የግል ፍላጎታችንን ስሜታችንን ለማራመድ ብለን የምናደርገው ነገር ግን ስፖርቱን እያጠለሸው ነውና ይሄ ነገር መቆም አለበት። በቃ ሁል ጊዜ እየተነሳን እከሌ ሌባ ነው፣ አሰልጣኙ ሌባ ነው፣ ጋዜጠኛው ሌባ ነው፣ ዳኛው ሌባ ነው፣ አመራሩ ሌባ ነው። ሁሉም ሌባ ከሆነ ሌባ ካለ እኮ ሰጪ አለ አይደለም? ስለዚህ ሁሉንም ሌባ እያለን የምንሄደው እስከመቼ ነው? ለምንድን ነው ሌባ የሚለው ነገርስ ወደ ኢትዮጵያ ስፖርት ውስጥ የመጣው? መቼ ነው የመጣው? እንዴት መጣ የሚለውን ነገር በደንብ ማየት ያስፈልጋል። ዝም ብለን ጋዜጠኛው አየር ሰዓት ለመሸፈን
ዝም ብሎ ስለ ኢትዮጵያ እግር ኳስ አውቃለሁ ለማለት ብቻ እየተነሳ የሚናገርበት ነገር መቆም አለበት። ተጫዋች ስለነበረ ብቻ እየተነሳ የአሰልጣኝ ስም የአመራር ስም ያጠለሽበት ሁኔታ መቅረት አለበት። በቃ የምንናገረው ለመፍትሄ ከሆነ መፍትሄ ካላመጣ የምንናገረው ነገር እርባና ቢስ ነው ማለት ነው። ስለዚህ ቆም ብለን ማሰብ ያስፈልጋልና በዛሬው ፕሮግራማችን ይሄንን ለማየት እንሞክራለን። ቀደም ሲል አንተ እንደገለጽከው እንግዲህ የሁለተኛው የዝውውር ወቅት መስኮት እንግዲህ ካለፈው የካቲት 17 ጀምሮ ተጀምሯል። አሁን ሊዘጋ ጥቂት ቀናት ነው ያለው። በዚህ ጊዜ ውስጥ ግን እነማን ተሳተፉ በዝውውር ገበያው ላይ ብለህ ስትል በጣም አንድ እጅ እንኳን የማይሞሉ ክለቦች ናቸው የተሳተፉት። ይህ በኢትዮጵያ እግር ኳስ ታሪክ ወይም ደግሞ ከ1984 በኋላ በጣም ጥቂት የሚባለው ዝውውር የተካሄደበት ወቅት ተብሎ ሊወሰድ የሚችል ነው። በርካታ ክለቦች በዝውውሩ ላይ መሳተፍ አልቻሉም። ግን ያልቻሉት ሳይፈልጉ ቀርተው ነው ወይስ ተገደው ነው? በዝውውር ገበያ ውስጥ በስራ አጋጣሚ እንግዲህ አንተም ስታናግር ትላንትና እንኳ ዜና ስትሰራ ከአሰልጣኞች ያገኘኸው መረጃ አለ አይደለ? ፍላጎት አለን አሁን ቲማችን ማጠናከር ነው። ፍላጎቶች ሁሉ ጋማል። ሁሉም ክለብ ማዘወር ይፈልጋል። ነገር ግን በቅርቡ የወጣው ፋይናንስ መመሪያ ግን ሁሉንም ይዞታል። ሁሉም መግዛት ይፈልጋል። ገንዘብ አላቸው ሁሉም። ነገር ግን ጣሪያው ላይ ስለሞሉ ግን ተጫዋች መግዛት አልቻሉ። ህግ በትክክል ህግ ሲኖር አሁን የፋይናንስ መመሪያው ደንቡ ትክክል ነው አይደለም ሌላ ታሪክ ሆኖ፣ ነገር ግን ህግ ግን ሲወጣ እንዴት እንደሚይዝ አየኸው አይደል? በህግ መመራት ስትጀምር ህግ ሲኖር ሁሉ ነገር ስርዓት መያዝ ይጀምራል። ስለዚህ አሁንም ክለቦቻችን ዝውውር ገበያ ውስጥ መግባት ያልቻሉት ለምንድን ነው? ፍላጎቱ ሳይኖራቸው ቀርቶ ሳይሆን ፍላጎቱን ለማስፈጸም የሚያስችለው የበጀት ጣሪያው ስለተቀመጠ ወደ ዝውውር ገበያ መግባት አልቻሉም። ከዚህ ምን እንማራለን ለወደፊት? ይሄ በራሱ ምን ያስተምረናል? ወደ በኋላ ላይ በደንብ የምናየው ይሆናል። እንግዲህ እንዳነሳ ሆነው እንግዲህ አጠቃላይ የዝውውር ሂደቶችንም ስንመለከታቸው ይሄኛው ህግ በመኖሩ በዚህኛው የዝውውር ሁለተኛ የዝውውር መስኮት ላይ ትንሽ የመቀዛቀዝ ነገሮች አሉ። እንግዲህ የሚነግረን ነገር አለ ህግ ምን ያክል ነገሮችን ማስተካከል እንደሚችል። እንዳልከው የህጉ ነገር ትክክል ነው ትክክል አይደለም ክፍተቶች ያሉበት የሚለው ራሱን የቻለ ጥያቄ ሆኖ የሚነሳበት ጥያቄ እንዳለ ሆኖ ግን ለነገሩ የተቀመጠ ህግ ሲኖር ግን ምን ያክል መስመር ማስያዝ እንደሚችል ወይም ደግሞ ፈር ማስያዝ እንደሚችል ያሳያል። እንግዲህ ይህንን ካልን ዘንዳ ወደ ዋናው ርዕሰ ጉዳያችን ስንገባ እንግዲህ አንተ መሌ በኢትዮጵያ እግር ኳስ ውስጥ አጠቃላይ በኢትዮጵያ ስፖርት ውስጥ ብዙ ቆይታን አድርጋል። ምናልባትም የኔን እድሜ ያክል በዛ የስፖርት ዘርፍ ውስጥ ቆይታን ትንሽ ነኝ ያልከኝ ለዛ ሳይሆን ያው ከቆይታ አንፃር በደንብ ታውቀዋለህ ብዬ ነው የማስበውና ከዛ አንፃር እንግዲህ በኢትዮጵያ እግር ኳስ ውስጥ ሁሌ የሚነሳ ነገር አለ። እንደዚህ የውዝግብ መንስኤዎች የሚሆኑ ለዘላለም ዓለም እንግዲህ የማይቀረፍ ችግር አሁን ያነሳነው የዝውውር ጉዳይ ሲነሳ ሁሌም አንዱ ተነስቶ አንዱን መናገር ያም ግን መናገሩ ደግሞ እንዳልከው ለውጥ ሳያመጣ ቀርቶ እዚህ ድረስ ደርሷል። እንግዲህ ይህንን አመታት ሁሉ ተሻግሮ ከዛ አንፃር እንግዲህ አጠቃላይ የኢትዮጵያ እግር ኳስ የዝውውር ታሪካዊ ዳራ ብታስቀምጠው ደስ ይለኛል። ከመነሻው ጀምሮ እስካሁን ያለበትን ነገር በደንብ በቅርበት ስለምትከታተል ከዛ ጀምሮ ያለውን ነገር እስኪ እንግዲህ በኢትዮጵያ ውስጥ የተጫዋቾች ዝውውር የሚለው ነገር የመጣው ከ1984 የመንግስት ለውጥ በኋላ ነው። ከዛ በፊት በነበሩ ጊዜያቶችም ዝውውሮች አሉ። ክለቦች ከአንድ ክለብ ወደ አንድ ክለብ እንዳሁኑ እንደፈለግ ማዘዋወር አትችልም። በደርግ ዘመነ መንግስት በለው በኃይለ ሥላሴ ጊዜም ተጫዋቾች ከአንድ ክለብ ጋር አንድ ጊዜ ከተዋዋሉ ክለቡ እስካልፈለገ ድረስ ከክለብ ወደ ክለብ መልቀቅ አይችሉም። ህግ ነው የተቀመጠ ህግ ነው። ማንም ሊንደው ሊነካው የማይችለው ህግ ነው። ለዚህም ነው አንዳንድ ጊዜ እንደኔ እድሜ ጠገብ የሆነ ሰው የድሮ ሰዎች ሲያነሱ ኳስ ድሮ ቀረ ይላሉ። ድሮ ቀረ የሚሉበት አንዱ ምክንያት የነበረው ተጫዋቾች አንድ ቦታ ላይ ተረጋግተው ይጫወቱ ነበር። አሰልጣኞች አንድ ክለብ ላይ ተረጋግተው ይጫወቱ ነበር። ስለዚህ እግር ኳስ ደግሞ የሂደት ውጤት አይደለም። ስትቆይ ስትብላላ ስትተዋወቅ ምን ስትል ጥንካሬዎች፣ አንድነቶች፣ መፈላለጎቹ ብዙ ነገሮች አሉ። በእግር ኳስ ውስጥ ሂደት ነው እግር ኳስ። ስለዚህ በዛ ምክንያት አንዱ ክለብ ከአንዱ ክለብ ጋር ሲጫወት እጅግ በጣም ትንሽ ብለህ የምትለው ክለብ አልነበረም። በተለይ በዘመነ ደርግ ጊዜ እኔ የደረስኩበት ትንሽ የሚያየሁት እግር ኳስ ስመለከት በቃ ማንም ትንሽ ብለህ ወራጅ ብለህ የምትለው ክለብ
ቅዱስ ጊዮርጊስን ሲፈትን አይተናል፣ ተመልክተናል። ያ የመጣው ምንድነው በቆይታ ቲሞቹ ጠንካራ ስለነበሩ ነው። አንድ ተጫዋች በአማካይ ለምሳሌ አሁን አሰልጣኝነት ላይ ያሉትን ገብረመድህን ኃይሌን ውሰደው፣ ጸጋዬ ኪዳነ ማርያምን ውሰደው፣ እነ ስዩም ከበደ ውሰዳቸው። እነዚህ ሰዎች በክለቦቻቸው ላይ ቢያንስ አሁን የገብረመድህንና የጸጋዬን በደንብ መናገር እችላለሁ 10 ዓመት ነው የቆዩት። ገብረመድህን 11 ዓመት፣ ጸጋዬ 12 ዓመት እርሻ ሰበል ላይ ቆይቷል። ጸጋዬ ገብረመድህን ኃይሌ ቅዱስ ጊዮርጊስ ላይ 11 ዓመት ምናምን ያህል ተጫውቷል። አሁን በ11 ዓመት በእግር ኳስ ተጫዋችነታቸው ህይወት የሚቆዩ ተጫዋቾች ሳሉ ወይ በፕሪሚየር ሊጉ ላይ አንድ ክለብ ላይ አይደለም በፕሪሚየር ሊጉ ላይ ተዘዋውረውም እኮ ያን ያህል ለመቆየት ሲቸገሩ ፐርፎርም አድርገው ነው እንግዲህ። አንድ ክለብ ላይ ዝም ብላ አትቆይም 10 ዓመት። 10ሩን ዓመት ሲጫወት ገብረመድህን ብሔራዊ ቡድን ላይ ነበር። እንግዲህ ከዛ ወጥቶ ገብረመድህን መጫወት ይችል ነበር። እርሻ ሰበል ነው 1 ዓመት ገባ፣ ቆመው ወደ አሰልጣኝነቱ ነው የሄደው። ስለዚህ ያን ጊዜ ዝውውሮች እንደዚህ እንዳሁኑ አልነበሩ። ከ1984 በኋላ ግን ተጫዋች ከክለብ ወደ ክለብ መዘዋወር ተጀመረ። በቃ በኮንትራት በ1 ዓመት በ2 ዓመት እሱም እስከ 88 ምናምን በነበረው ጊዜ ላይ በአብዛኞቹ ተጫዋቾች ሲዘዋወሩ የነበሩት በቋሚ ስራ ቅጥር ነው። ማን ነው ቋሚ ስራ የተሻለ የሚሰጠው? ቦነስ አለ ለኳስ ለመጫወት የሚከፈል። ከዛ ደግሞ ቋሚ ስራ የሚባል አለ 320 420 380 260 ምናምን የሚባሉ ብቻ ደረጃዎች አሉ። እንደ ትምህርት ደረጃ እንደ ስራ ክንትን እየታየ ቋሚ ስራ ክለቦች ይሰጡ ነበር። በዛ ምክንያት አንዱ ተጫዋች ከአንዱን ክለብ ከአንዱ ጋር እያማረጠ ወደ ተለያዩ ክለቦች መግባት ጀመሩ። ከዛ በኋላ እንግዲህ በደሞዝ ነው የምትቀጠረው፣ የፊርማ ክፍያ የሚል ነገር የለም ምናምን ነገር። በኋላ ላይ ግን ይቺ ነገር እያደገች መጣችና ምን ተባለ? ደሞዟ ቅድመ ደሞዝ የሚባል ነገር መጣ። ቅዱስ ጊዮርጊስ ቤት ውስጥ እነ ተስፋዬ ወርጌቾ ከአየር ኃይል ሲመጡ መብራት ኃይል ነበር ሊገባ የመጣው። ነገር ግን ቅዱስ ጊዮርጊስ ሄደና ቅዱስ ጊዮርጊስ የ6 ወር ነው ምናምን ደሞዝ ሰጠው። ሲሰጠው ቅዱስ ጊዮርጊስ ሄዶ ፈረመ። በደሞዝ ነው የመጣው እንትኑ። ከዛ እያደገ መጣ። 88 89 ላይ ቅዱስ ጊዮርጊስ ለባለ ሀብቶች ተሸጠ። ኢትዮጵያ ቡና ደግሞ ፈርሶ እንደ አዲስ ተገነባ። የዛ ጊዜ ላይ ደግሞ ሁለቱ ክለቦች በደጋፊዎቻቸው አማካኝነት ለተጫዋቾች የፊርማ ምናምን በምትል መስጠት ጀመረ። አስታውሳለሁ አሰግድ ተስፋዬ ከመድን ወደ ኢትዮጵያ ቡና ሲመጣ 3000 ብር የፊርማ ክፍያ 1000 ብር ደሞዝ ተደርጎለት ኢትዮጵያ ቡናን የተቀላቀለው አሰግድ ነው። ኢትዮጵያ ቡና ውስጥ የፊርማ ክፍያ መጀመሪያ ያገኘው። ከዛ በኋላ እያደገ ሄዶ ይሄ ነገር ሁሉም ክለቦች እንደዚህ መውሰድ ጀመሩ። ያን ጊዜም በዚህ አይነት ዝውውር ውስጥ ቅሬታ ተቃውሞዎች ነበሩ። በተለይ ቅዱስ ጊዮርጊስ ኢትዮጵያ ቡና ላይ ይቀርብ ነበር ቅሬታ። ምክንያቱም በተለያየ ክለብ ተጫዋቾች ሲወጡ ሁለቱ ደጋፊዎች ስላላቸው እነዛ ደጋፊዎች ከየትም ተሯሩጠው ልጆቹን ያመጧቸዋል። ክለቦቹ ደሞዝ ነው የሚከፍሉት፣ ደጋፊዎቹ ነው የሚሰጡት። እና ቅዱስ ጊዮርጊስና ኢትዮጵያ ቡና ተጫዋቾቻችንን እየወሰዱብን ነው የሚትል ቅሬታ ምናምን መጣ። በኋላ ላይ እነሱ ቅዱስ ጊዮርጊስና ኢትዮጵያ ቡና ብቻ አይደሉም፣ የክልል ክለቦች የአዲስ አበባ ክለቦችንም መውቀስ የጀመሩበት ሁኔታ። ትንሽ ተጫዋቾች ሲወጡ የአዲስ አበባ ክለቦች ይወስዷቸዋል። በደሞዝ በአያያዝ በፋሲሊቲ ምናምን በጣም የተሻሉ ነበሩ። የአዲስ አበባ መድንም በለው ባንክም በለው ምናምን ነገር። እነሱ ደግሞ ከክፍለ ሀገር ወደ አዲስ አበባ መፍለስ ተጀመረ ተጫዋች። የዛ ጊዜም የክልል ክለቦች የአዲስ አበባ ክለቦችን እንደዚሁ ቅሬታ ያቀርቡ ነበረ። እዚሁ ስትመጣ ደግሞ እነ ኢትዮ ኤሌክትሪክ እነ ምናምን ደግሞ እንዳልኩት እነ መድን እንደዚህ አዳዲስ ተጫዋቾች ሲመጡ ሁለቱ ክለቦች ይወስዱባቸው ስለነበር ልጆቻችንን እንደዚሁ እየተቀራመቱ ነው ምናምን የሚል ቅሬታ ስርዓት አልነበሩ። ከዛ እያደገ እያለ እንግዲህ ይሄ ነገር ከ2000 በኋላ በጣም ሁሉም ክለቦች በሚባል ደረጃ የክልሎቹም ወደ ገንዘብ ወደ መክፈል መጡ። አሁን ላይ ደግሞ ተገለበጠና ድሮ ተጫዋች ከክልል ወደ አዲስ አበባ ይመጣል፣ ከአዲስ አበባ ወደ ውጪ ነበር የሚኬደው። የአዲስ አበባ ተጫዋቾች እንደውም እድል አያገኙም ነበር። በኋላ ላይ በቃ ከደቡብ ተጫዋቾች በብዛት መምጣት ጀመሩ። ከድሬዳዋ በብዛት ይመጣሉ። ከዛ
የአዲስ አበባ ተጫዋቾች ወደ ውጪ መውጣት ሁሉ የተገደዱበት ሁኔታ። አሁን ደግሞ ዘመኑ ተገለበጠና ክልል ክለቦች አቅም ፈጥረው ክልል ክለቦች ደግሞ ዶሚኔት አደረጉ። አሁን ይሄ ደግሞ ሲመጣ አሁን የምትሰማው ክለቦች ቅሬታ ተቃውሞ ማቅረብ ጀምሩ። የአዲስ አበባ ክለቦች አፍ አውጥተው መናገር ጀምሩ። ፖለቲካ ነው፣ በዘር ነው፣ በምንድን ነው ምናምን ወደሚል ነገር ከእግር ኳስ ሁሉ ወጣ ያለ ቅሬታ ተቃውሞ እስከ ማቅረብ የተደረሰበት ሁኔታ አለ። በዚህ ውስጥ እንግዲህ ነው አሁን ብዙ ነገሮች የተፈጠሩት። ወደ ሙስናው ድሮ ዝውውር ሲደረግ ምን ሲደረግ ደጋፊው ከኪሱ አውጥቶ ነበር ተጫዋች የሚያመጣው። ደጋፊው ክለቡን ይደግፍ ነበር። አሁን ግን ባለ የዝውውር ሂደት ውስጥ ግን ደጋፊው ራሱ ተደጋፊ የሆነበት ሁኔታ ተፈጠረ። ጋዜጠኛው ዝውውር ውስጥ ይገባል፣ አመራሩ ዝውውር ውስጥ ይገባል፣ ዳኛው ዝውውር ውስጥ ይገባል። የማይገባው ማን ነው? በኢትዮጵያ ዝውውር እንትን ውስጥ ከሄድን ሁሉም በአብዛኛው ይሳተፋል፣ በቀጥታም በተዘዋዋሪ። ለምን? ይሄንን የሚያውቁ ተጫዋቾች፣ የሚያውቁ አመራሮች፣ የሚያውቁ ጋዜጠኞች፣ የሚያውቁ ደጋፊዎች ይናገራሉ በየጊዜው። ጋዜጠኛው ያለ ስራው ድለላ ውስጥ ገብቷል። ኤጀንቱ ከስራው ውጪ ተጫዋች እያዘዋወረ ነው። ብዙ ቅሬታዎች እንዲፈጠሩ ተደርጓል። አሁን ላይ በአጠቃላይ የተጫዋች ዝውውሩ የአሰልጣኝ ዝውውሩ ጤናማ እንዳይሆን ተደርጓል ሆኗል። በዝውውር ውስጥ ማይሳተፍ የለም። በትክክል እንነጋገር ከተባለ ሁሉም በተለያየ መልኩ የገንዘብ ብክነቶች አሉ። አዎ አሉ። አሁን ብዙዎች የሚናገሩት ጉቦ እየተሰጠ ይገባል ነው አይደለ? ምንም ጉቦ ሳይሰጥ የገባውም ተጫዋች የሚከፈለው ክፍያ በትክክል በላቡ በወዙ ነው ወይ? ትክክለኛ ክፍያ ነው ወይ? እኛ ለኢትዮጵያ እግር ኳስ ለተጫዋቾች እየከፈለች ያለችው ለአሰልጣኝ እየተከፈለ ያለው ክፍያ ተገቢ ነው ወይ ሚለው በራሱ እኮ ያነጋግራል። ጉቦ መበላቱ ሌላ ነገር ነው። እሱ የኢትዮጵያ ተጫዋቾች ደሞዝ ክፍያ እንግዲህ 1988 ላይ 1000 ብር ነው የነበረው ትልቅ ተብሎ። በዚህ 30 ዓመት ውስጥ ስንት ላይ ደርሷል? 600,000 ብር ላይ ደርሷል። በምንድን ነው 600,000 ብር የደረሰው? እስቲ ንገረኝ። እግር ኳሱ የዛሬ 30 ዓመትም ገበያ ያመጣም አሁንም ገበያ ያመጣም። ታዲያ በምን ምክንያት ነው 600,000 ብር የሚደርሰው? ይሄ ክፍያ ይሄ ኢኮኖሚ አነጋገር ያለበት በቃ ጤናማ አይደለም። በየአመቱ እየጨመረ እንዴት ትርፍ ማያመጣል ነገር እንዴት ነው የሚጨምረው? እንዴት ነው ለማውጣት ብቻ ግለሰብ ኪስ ለመክተት ብቻ በጀት የምታስመድበው? ስለዚህ ይሄን ስፖርት ቤተሰቡ ሁላችንም በየጊዜው ልክ አይደለም እያለን እየተናገርን ነው። ግን መፍትሄ የለም። እስካሁን ድረስ መቋጫ አላገኝም ይሄ ጉዳይ። አሁን ዛሬም እንናገራለን፣ መፍትሄ ግን የለም። ለምን? ቆም ብለን ማሰብ ያለብን ይመስለኛል። ልክ ነው። እዚህ ጋር እንደው ለማንሳት ያክል በኢትዮጵያ እግር ኳስ ውስጥ አሁን ላይ እንግዲህ ይሄ የፋይናንስ ሕግ ከወጣም ጀምሮ እንግዲህ የአጠቃላይ እስከ 57 ሚሊዮን ብር የአመታዊ ወጪ እንዳያደርጉ ተብሏል አይደለ ክለቦቹ። ነገር ግን አሁን ላይ ራሱ እንግዲህ በኢትዮጵያ እግር ኳስ ውስጥ ታይቶ የማይታወቅ ትልቁ ዋንጫ አሸናፊው ዘንድሮ ብር ይሰጠዋል የተባለው ብር ትልቅ ብር የተባለው 32 ሚሊዮን ብር ነው። 32 ሚሊዮን ብር ነው ያወጣው፣ ግን 57 ሚሊዮን ብር ይደርሳል። 32 ሚሊዮን ብርና 57 ሚሊዮን ብር በመካከሉ ያለውን የ10 ምናምን ሚሊዮን ብር ልዩነት አለ። ግን ምን ለማግኘት ነው የሚለው ነገር አሁንም የአጠቃላይ የተጫዋቾች የዝውውር ሂደት እንዳልከው ከትንሽ ብር ተነስቶ አሁን ላይ የደረሰበት እስከ 600,000 ብር መድረሱ እያነሳን ነው። ነገር ግን አጠቃላይ ክለቦቹ የሚያወጡት ወጪና የሚያገኙት ራሱ ዋንጫ ሻምፒዮን የሆነው
ቡድን ራሱ የሚያገኘው ብር እያየነው ነው። ስለዚህ መሰራት ያለበት ነገር እንዳለ ያስታውቃል። ግን ከዚህ ጋር እንደው አያይዘን እንታነሳው ፈልገው ማለት በኢትዮጵያ እግር ኳስ ውስጥ አጠቃላይ እንግዲህ አሁን በዝውውሩ ዙሪያ የሚነሱ ሀሳቦች አሉ። ሁሉም የየራሱን ሀሳብ እያነሳ ነው የሚገኘው። እንግዲህ የየራሳችንን ስሜት ነው እያስተጋባን የምንገኘው። ጋዜጠኛውም የራሱን ሀሳብ ነው የሚናገረው፣ ተጫዋቹም የራሱን ሀሳብ ነው የሚናገረው፣ እንዲሁም ደግሞ አሰልጣኙም አጠቃላይ ክለቦችም የየራሳቸውን ሀሳብ ነው የሚናገሩት። የግል ፍላጎታችንን ነው እያንጸባረቅን ያለ ነው። ስለዚህ ለእግር ኳሱ የሚበጀውን ነገር እያደረግን አይደለም የምንገኘው። በዚህ ሰዓት ከትናንት ጀምሮ እስከዛሬ ድረስ የሚወራው ይሄ ነው። አንድ ተጫዋች ከአንድ ክለብ ቆይቶ ከወጣ በኋላ መጥቶ ከ2 ዓመት ከ3 ዓመት በኋላ ሲሆነው ወይም ደግሞ ሪዛይን ሲያደርግ ወይም ደግሞ ከሌላ ክለብ ሲገባ ያኛውን ክለብ ይወቅሳል። እዚህ ክለብ እኮ እንደዚህ ነበረ፣ በዚህ መንገድ ነው የገባሁት የሚለውን ነገር ያነሳል። አሁን ላይም እየተደረገ ያለው ያን ነው። ግን በዚህ በዝውውር ሂደት ውስጥ ተጠያቂው ማን ነው የሚለውን በደንብ ማየት ይጠበቅብናል። ማለት አንዱ ብቻ የበላይ ሆኖ ደግሞ አንዱ የበታች ሆኖ ሌላውን የሚወቅስበት ነገር ሊኖር አይችልም እዚህ በኢትዮጵያ እግር ኳስ። ምክንያቱም የሚታወቅ ነገር ስለሆነ ሁሉም የየራሱ የሆነ ችግር አለበት። በዚህ የዝውውር ሂደት ውስጥ ብዙ ችግሮች አሉ። አሰልጣኙም፣ ተጫዋቹም፣ አጠቃላይ ክለብ አመራሩም እንዳልነው ጋዜጠኛውም የየራሱ የሆነ ችግር አለበትና ከዚህ አንፃር እነዚህን ነገሮች ለማንሳት ነው። ቅድም ላልከው ሽልማቱ 32 ሚሊዮን ብር መሆኑ እጅግ በጣም እኔ በግሌ ሊበረታታ ሊደነቅ የሚገባ ነው ብዬ ነው ማስበው። ድሮ ምንም አታገኝም፣ ዋንጫ ብቻ ነበር ይዘህ የምትሄደው። አሁን ቢያንስ 32 ሚሊዮን ብር ማለት ከ25 ከመቶ በላይ የክለቦቹን በጀት መሸፈን ይችላል። በውድድር ላይ እንግዲህ ስታገኝ ዋንጫ ስትበላ የምታገኛቸው ጥቅሞች የግድ 100%ቱን ከውድድሩ ማግኘት የለብም። ከቴሌቪዥን ራይት ብዙ፣ ከማስታወቂያ፣ ከስፖንሰር፣ ከሌሎች ከደጋፊዎች ሜዳ ገቢ ምናምን ብዙ እነዛ ነገሮች ነው የሚጨምረው ዋንጫ ስታገኝ። ዋንጫ በማግኘት አንድ ክለብ ምንድን ነው የሚያገኘው? አሁን የኢትዮጵያ እግር ኳስ ምንም ችግር እንዳለበት ለመናገር ምንም ከሌባ ነው ምናምን ማለት አያስፈልግም። ለምሳሌ መንግስት በኢትዮጵያ እግር ኳስ ውስጥ ከፍተኛውን ድርሻ እያበረከተ ነው። ገንዘብ በመስጠት ገንዘብ ይሰጣል ለኢትዮጵያ እግር ኳስ። ያ ገንዘብ ግን ምንድን ነው ያመጣው? ምን እንዲያመጣ ነው የሰጠው? ምን እንዲያመጣ ሰጣቸው? በሰጣቸው ልክስ ጠይቆ ያውቃል ብለህ ስትል ጥያቄ ይጀምራል። ዋናው ትልቁ ጥያቄ ይሄ ነው። ማንም ሰው ገንዘብ ሲሰጥክ የሆነ ነገር ፈልጎ ነው የሚሰጥክ። ስለዚህ ያ ነገር ካልሰጠኸው ደግሞ አይሰጥህም አይደል? እኔ ላንተ ብሰጥ እንደዛ ነው ላረግ የምችለው። በቃ ስትለወጥ ካላየውኝ የሆነ ነገር ለኔም ተጠቃሚ ካላረከኝ እንዴት ነው በየጊዜው ዝም ብዬ አንስቼ ልሰጥ የምችለው? በስርዓት እኛን ሲቀጥረን ስራ እንድንሰራ ነው ይቀጥረን። ካልሰራንለት ይሰጠናል፣ ይከፍለናል፣ ያኖረናል። ኢትዮጵያ እግር ኳስ ላይ መንግስት ትልቁን ገንዘብ ለእግር ኳሱ እየመደበ ነው። ምንም ያወላዳ ነገር አይደለም፣ ጥያቄ የሚያስነሳም አይደለም አይደል? 99 ከመቶ የመንግስት ክለቦች ናቸው። ከመንግስት በጀት የመንግስት ጡት የሚጠቡ ናቸው ሁሉም ክለቦቻችን አይደለ? ነገር ግን ምንድነው የሰጡት ብሎ መንግስት አይጠይቅም። የትኛውም ክለብ አመራር የፈለገውን ብር ቢያጠፋ አይጠየቅም። እስቲ በኢትዮጵያ እግር ኳስ ውስጥ ይህን ክለብ ይህን ያህል ብር መድበንልክ እንዲያድርጋል አጥፍታል ብሎ የተጠየቀ አለ ወይ? የለም። ማንም የፈለገውን ያደርጋል። ነገ ተስልጣን ተነስቷል ይባላል፣ የፈለገበት ይሄዳል። እዚህ ጋር በሰራው ስራ ወይ በቢሮ ላይ አይጠየቅም፣ ወይ በስፖርቱ ህግ አይጠየቅም። ስለዚህ እዛ ቦታ ላይ ሲኖር ገንዘቡን እንደፈለገ አድርጎት ለሚፈልገው ሰው ይሰጣል፣ ለሚፈልገው ሰው አይሰጥም። ቢሮ ላይ አንድ ጸሐፊ ለመቅጠር ማስታወቂያ ይውጣ ይላል የአንድ ክለብ አመራር። በእግር ኳስ ውስጥ ግን ትልቁን ስልጣን የሆነውን አሰልጣኝ ሲሾም ግን በስልክ ከሌን አድርገው ብሎ ያሾማል። ለምን? ቢሮ ላይ ቢሆን ያደርጋል? አያረግም። እዚህ ላይ ግን ይሄን ያደርጋል። አንድ አሰልጣኝ ክለብ ላይ ሲመጣ ተጫዋች ሲያመጣ እኔ ነኝ ኃላፊነቱ ማንም እንዳይደርስብኝ
ይሄ ነው ይላል፣ ይሰጠዋል። ከዛ በኋላ ውጤት ሲጠፋ ምንድነው የምትጠይቀው አንተ አሰልጣኝ? ምንድነው የምትጠይቀው? እኔ ነኝ ኃላፊነቱን ይለዋል። አንዳንድ ጊዜ ራሱን የቻለ አጀንዳ ስለሆነ ዛሬ ብዙ አልሄድበትም፣ ግን አሰልጣኞቻችን እኔ ነኝ ኃላፊነቱን ወስደው ይላል። ምንድነው የሚወስደው ኃላፊነት? እስቲ የወጣውን ገንዘብ ይመልሳል? የተሰጠውን ደሞዝ ይመልሳል? ምንድነው? ኃላፊነትና ተጠያቂነት እግር ኳሱ የለውም። ስለዚህ ወንጀል ቢሰራ ገንዘብ እንደፈለገ ቢዘዋወር እንዴት ነው የምጠይቀው? በቃ ተፈቅዷል፣ ክፍት ነው። ማን ይጠይቀዋል? የአንድ ክለብ ፕሬዝዳንት በቃ እሱ ነው የሚፈርመው። በደንብ ግልጽ ለማድረግ ዓለም አቀፍ እውነታዎችን እንይ። በዓለም አቀፍ የተጫዋቾችና አሰልጣኞች ዝውውር ውስጥ ቁልፍ ሚናና ኃላፊነት ያላቸው እነማን ናቸው ብለን ስንል የትም ዓለም ላይ ስትሄድ ወደ 6 አካላቶች በኃላፊነትና በሚና ይቀመጣሉ። ኃላፊነት ያላቸው በዋናነት አስተዳደሩ ነው። አስተዳደሩ ሲባል ማን ናቸው? 2 ሰዎች ናቸው፣ ፕሬዝዳንቱና ስራ አስኪያጁ። ፕሬዝዳንቱ የተጫዋቾች የትልልቅ ተጫዋቾች ዝውውርንና ገንዘቡን ያጸድቃል። በቃ ኃላፊነቱ ይሄ ነው። ሲቀርብለት ማጽደቅ ነው። የስራ አስኪያጁ ሚና ምንድን ነው? ክለቡ ያስቀመጣቸውን ስትራቴጂ እቅዶችንና በጀቶቹን በተቀመጠላቸው እቅድና ፕሮግራም መሰረት እየተከናወኑ ነው የሚለውን መከታተል ነው። ከዛ በኋላ ያለው 3ኛ ስልጣን ላይ የሚቀመጠው ቴክኒክ ዳይሬክተሩ ነው። ቴክኒክ ዳይሬክተሩ ክለቡ ከየት ተነስቶ የት መድረስ አለበት የሚለውን አጠቃላይ እቅዱን የ10 ዓመትም የ5 ዓመትም የ20 ዓመትም የሚያቅደው እሱ። የዚህ ሰው የኃላፊነት በተጫዋች ዝውውር ላይ ከክለብ ከኤጀንት ከተጫዋች የመደራደር ትልቁ ስልጣን የዚህ ሰው ሌላው ኃላፊነት ክለቡ የሚከተለውን ስትራቴጂክ እቅድ ወይም የጨዋታ ፍልስፍና ከአሰልጣኙ ጋር ከተጫዋች ዝውውር ጋርና ከጨዋታ ፍልስፍና ጋር በተያያዘ መነጋገር፣ መደራደር። ከሱ ቀጥሎ አሰልጣኙ ነው የሚቀመጠው። አሰልጣኙ የክለቡን የጨዋታ መንገድ ታክቲክን መሰረት ባደረገ መልኩ ለክለቡ የሚያስፈልጉ ተጫዋቾችን ሊስት ያደርጋል። ሊስት አድርጎ ከማን ጋር ይነጋገራል? ከቴክኒክ ዳይሬክተሩ ጋር። እሱ ብቻውን አይወስንም። እነዚህ 3 አካላቶች ናቸው በዋናነት። ከዛ ቀጥሎ በዝውውር ሂደት ውስጥ የሚገቡት እነማን ናቸው? የህግ ባለሙያ ነው። ህጉ እንዴት መፈጸም አለበት? ከፊፋ ከካፍ ከኢትዮጵያ እግር ኳስ ፌዴሬሽን ጋር የተቃረነ ህግ እንዳይወጣ ህጉን፣ ድርድሮች፣ ልዩ ውሎች ይኖራሉ። እነዛን የሚያዘጋጅ ከዛ በኋላ የፋይናንስ ማናጀሩ ነው። ክለቡ ይህን ለመክፈል በጀት አለው የለውም፣ እንዴት ይከፍላል፣ መቼ ይከፍላል የሚለውን ደግሞ በሱ ይታያል። ከዛ በኋላ ያሉት የተጫዋች መልማዮች ናቸው። እነሱ ተጫዋች ይመለምላሉ። የተመለመለውን ተጫዋች ሄደው ይከታተላሉ፣ አናሊሲስ ይሰራሉ፣ ዳይሬክተሩ ያቀርባሉ። ከነዚህ ውጪ ዓለም አቀፍ አሰራሩ ይሄ ነው ያለው በዝውውር ሂደት ላይ። ወደ እኛ ሀገር ስትመጣስ ማን ነው በዝውውሩ ላይ የሚሳተፈው? ማን ነው የሚሳተፈው? ከአሰልጣኙ በላይ እኮ ስልጣን ያላቸው ፕሬዚዳንቱና ስራ አስኪያጁ ናቸው። በተጫዋች ጉዳይ ላይ እነዚህ ጋር የህግ ባለሙያ የለንም። ፋይናንስ ማናጀሩ አይመለከተውም። መጨረሻ ላይ ክፈል ነው የሚባለው። እንዲያውም አንድ ታሪክ ልንገር። ዘንድሮ ባንክ ተጫዋች ሲያዘዋውር መጨረሻ ላይ አብዱልከሪም መሐመድን ከመድን ወደ ባንክ አስገቡት። ተጫዋቹ ፈረመና ጨረሰ፣ ውሉ ጸደቀ። ሲመጣ ገንዘቡ በጀቱን አልፏል። ፋይናንሱ ጋር ሳይነጋገሩ ሄዶ አስፈርሙ። በጀቱ አልፏል፣ በቃ ሄዷል። ምን ያድርጉት? ከዛ በኋላ አብዱልከሪምን ውል አፍርስ ወይ ገንዘብ ቀንስልን። አልቀንስም። መጨረሻ ላይ መፍትሄ ተፈለገው እናንተን ተደረገ እና በዝውውር ሂደት ውስጥ እንኳን ሚና ያላቸውን ሰዎች ለይተን አናሳትፍ። ስለዚህ ይሄን ስርዓት ተከትለን አይደለም የምናደርገው። ቴክኒክ ዳይሬክተር መቻል አለው፣ ንግድ ባንክ አለው። ከዛው ላይ ታዲቻውን ቀጠረ መሰለኝ። ብቻ በአጠቃላይ አንድ እጅ አይሞሉም ያሉት። ስለዚህ ማን ነው የሚመራው?
ታዲያ እዚህ ክለቡ ዝርፊያ ቢኖር የተሳሳተ ተጫዋች ቢገባ ምን ቢል እንዴት ነው የምትጠይቀው በኢትዮጵያ እግር ኳስ ውስጥ? ስለዚህ አሰራሩ ክፍት ነው ማለት ነው። ማንም እንደፈለገ ያደርገዋል ብዬ ምልክ ለዚህ ነው ደጋፊዎች ገብተው ተጫዋች ያስገባሉ። ተጫዋች አያስገቡም ደጋፊዎች? በተለይ ደጋፊ ማህበር አመራር የሚባሉ አያስገቡም። አይጠኛው አይገባም። ማይገባ ማን አለ? ለምን? መንገዱ ክፍት ስለሆነ፣ አሰራሩ የሞተ ስለሆነ። አሰልጣኞቹ ተጫዋች ሲያቀርቡ አንተነ ይሄ ኳሊቲ ያለው ይሄ የክለባችን አጫወት ከዚህ አንጻር ብለው ያቀርባሉ። ሊስት አይደለም የሚቀርበው። ስለዚህ በምንድን ነው የምትመዝነው ተጫዋቹ? የቦርዱ ፕሬዝዳንት ከሌ ይግባ ብሎ ካለ እንዴት ነው እግር ኳሱ የሚለው? ለዚህ ነው ቅድም ለተጫዋቾቻችን የሚከፈሉ ደሞዝ ራሱ ልክ አይደለም፣ አላግባብ ነው። ለዚህ ነው በጀቱ ቅድም ያልኩ በጀት ከ1,000 ብር ተነስቶ 600,000 ብር የደረሰው በመሃል ላይ የሚጠቀሙ አካላቶች ስላሉ ተጫዋቹም አላግባብ ስለሚጠቀሙ። ቅድም አንስተሃል። ተጫዋቾች ዛሬ ላይ ተነስተው እከሌ ገንዘብ ጠይቆኝ ለአመራር ሁሉ ሰጥቻለሁ፣ ለከሌ ሰጥቻለሁ፣ ለእንትና ሰጥቻለሁ ይላል። ተርፎት ነው የሰጠው። በቃ አሁን ለእግር ኳሱ ካሰብን እሱ የሰጠው ለምን ሰጠ? ከእናቱ መቀነት ላይ ፈቶ የሰጠ አንድም የፕሪሚየር ሊግ ተጫዋች የለም። ተጫዋቾች በዚህ ደረጃ ሰጥተዋል ከተባለ ታች ሲያድጉ ሊሆን ይችላል። ግን በፕሪሚየር ሊግ ደረጃ ግን የሚከፈላቸው መጀመሪያም ልክ ስላልሆነ ከአቅሙ በላይ ስለሆነ ከዛ ላይ አንስቶ ይሰጣል እንጂ ላብ ከሆነ ለኑሮክ ማይበቃ ከሆነ እንዴት አንስተህ ትሰጣለህ? አሁን በየጊዜው ገንዘብ ተበልቷል ይባላል አይደል? አሁን ዋናው ርዕሳችን እሱ ነው። ገንዘብ ተበልቷል ነው የሚባለው። ማበላ ስራ አስኪያጁ፣ ማበላ ፕሬዝዳንቱ እያልን እናነሳለን። ሄደ ሊስት ስታይ ገንዘቡ የወጣበት መንገድ ትክክለኛ ነው። የመንግስት ባለስልጣኑ መንግስት ጠይቋል እኮ ሁልጊዜ ማቀው ድረስ ስለማቅ ገንዘብ ኦዲት ይደረጋል። የክለቦቹ ገንዘብ ኦዲት የሚደረገው ክለቦቹን ለማግኘት ብቻ አይደለም፣ የድርጅት ገንዘብ ስለሆነ ከድርጅት ገንዘብ ላይ ተቀንሶ ለሚመጣው። ስለዚህ ድርጅቱ ስርዓት አለው፣ ደንብ አለው። በዛ መሰረት ኦዲት ይደረጋል። ስለዚህ ኦዲት ሲደረግ የክለቡ ገንዘብ ኦዲት ይደረጋል። ስለዚህ እያንዳንዷ ገንዘብ እንዴት ወጣች ሲባል በተጫዋቹ ስም ነው የወጣው። በተጫዋቹ በአሰልጣኙ ስም ነው የወጣው ገንዘቡ። ከዛ በኋላ የሚያከፋፍለው ማን ነው? በአንድም አመራር ስም ገንዘብ አልወጣም። የፊርማ ገንዘብ ተብሎ ወይ ደሞዝ ተብሎ። ስለዚህ ይሄ ሁሉ እየሆነ ያለው ስርዓት ስለሌለን በየጊዜው ተጫዋቾች እየተነሱ ከሌ ሌባ ነው ከሌ እንደዚህ ነው ይላሉ። እሱስ ሌባ አይደለም በመስጠቱ? እሱስ ሰጪ አይደለም? ለምን ሰጠ? ሌባ ካለ ሰጪ አለ። ስለዚህ መጠየቅ ካለበት ሁለቱን መጠየቅ ያለበት አይደል? ሁሉም ነው መጠየቅ ያለበት። በየጊዜው የምናነሳቸው ችግሮች ለእግር ኳሳችን ምንድን ነው ያመጡት? ከሌ ሌባ ነው ከሌ ሌባ ነው። ቤትን ከፍተክ ሌባ ሰረቀኝ ማለት ምን ማለት ነው? ስለዚህ እግር ኳሱ ክፍት ነው። ክለቦቻችን ክፍት ናቸው ምንም ነገር ለማድረግ። ደጋፊ እንዳይሰድበኝ ተብሎ እኮ ገንዘብ የሚሰጥበት ነው አይደል? ለኢትዮጵያ እግር ኳስ ደሙን ምኑን ሰጥቶ ስንት ዓመት ሙሉ የለፋ አንድ ተጫዋች ወይም አንድ አሰልጣኝ ፌዴሬሽን ሄዶ አንድ ቱታ ስጡኝ ለማስታወሻ ብሎ ሲል ኖ የለንም ነው የሚባለው። አንድ አስጨፋሪ ግን ሄዶ ሻንጣ ሙሉ ትጥቅ ይወስዳል። ምን ለማድረግ ነው የምትሰጠው? ለማን ነው መስጠት ያለብህ? ለእነሱ መስጠት ካለበት በአግባቡ መስጠት ትችላል። ግን እየሰጠ ያለኸው ግን ምን ለማግኘት ስትል የግል ጥቅምህንና ፍላጎትን ለማራመድ ስትል እግር ኳሱን ለመጥቀም ብለህ አይደል?
እዛ ጋር ያን በማድረግ የሚጠይቅ አካል ስለሌለ ስለዚህ እግር ኳሳችን ክፍት ነው። ማንም እንደፈለገ እየገባ የሚያደርገው ነገር ነው ያለውና በዚህ ውስጥ እከሌ ደህና ነው እከሌ ሌባ ነው ብሎ ማለት አይቻልም። ተጫዋቾቻችን፣ አሰልጣኞቻችን ሁል ጊዜ ቅሬታ ጋዜጠኛው የሚነሳና ሁል ጊዜ ቅሬታ ተቃውሞ በእግር ኳሱ ላይ ያቀርባል። ሁሉም ግን ከግል ፍላጎቱ ተነስቶ የሚናገረው እግር ኳሱ የሚፈልገውን ነገር እንናገር። በቃ እስከ ዛሬ ድረስ ያወራነው ነገር በሙሉ ይቁም። እኔ ስልችት ያለኝ ነገር ከአሰልጣኝም ከተጫዋችም አሁን ስቴዲየም መግባት ራሱ ትሪቡን መልአኩ አልገባም በሌላ በኩል ነው የምገባው። በቃ እዛ ስትሄድ ሀሜትና እንትን መስማት በቃ እየመረረ ነው። ሁሉም እሱ ጋር ሲሆን ጽድቅ ነው፣ ሌላ ጋር ሲሆን ወንጀል ነው። አሰልጣኙ ክለብ ሲያገኝ አሰራሩ ትክክል ነው፣ ሁሉ ነገር ልክ ነው። ክለብ ሲያጣ ግን እኔ ገንዘብ ስለማልሰጥ ነው፣ እኔ ንጹህ ስለሆንኩ ነው ይልሃል። እንዴ አንተ ንጹህ ስለሆንክ እንዴ በቃ ጊዜው ከሆነ እኔም ገንዘብ ካለ ላዋጣና ስጥና ግባ። ለምን ትቀመጣለህ ቤት? እቤት የተቀመጥከው እዛ ጋር የሚገኘውን 100 ሺህ ብር 200 ሺህ ብር አልፈልግም ብለህ ነው። እዚህ ጋር እየለመነ እዚህ ጋር ሌላ ነገር ያወራል። ያፍታል መከባበሩ ጠፋ። የራሱን ያካሄድ ችግር የብቃት ችግር ለማውራት እግር ኳሱ ላይ መጥፎ ዘር ይዘራሉ። 20 ዓመት 25 ዓመት እግር ኳስ ተጫውቶ ዛሬ ኳስ አቁም ትባል በየክለቡ በየጋዜጠኛው በየአመራሩ ቢሮ ዞሮ ለመጫወት ለምኖ እምቢ የተባለ ኳስ ተጫዋች ሚዲያ ላይ ወጥቶ እኔ ገንዘብ ስለማልሰጥ ነው ኳስ ያቆምኩት ይላል። ምንድነው ዝም ብለህ ሎጂካሊ 20 ዓመት አንድ ኳስ ተጫዋች ከተጫወተ በኢትዮጵያ ፕሪሚየር ሊግ ደረጃ እኮ ከ20 ዓመት በኋላ ምን ለመሆን ነው የሚጫወተው? እስቲ እግር ኳስም እኮ ጡረታ አላት፣ ተፈጥሮ አለ እኮ። ተፈጥሮ ነው እኮ ያስቆመው እንጂ እሱ ዛሬ ካለው 17 20 ዓመት ልጅ እኮ ይሄ ልጅ ነው ባይምሮ የሚጫወተው። ይሄ ልጅ ይፈልጋል። ግን እግር ኳስ ክህሎት ብቻ አይደለም አይደል? ብቃትም አለ። ስለዚህ ብቃት ነው ያስወጣው፣ ችሎታው አይደለም ያስወጣው። ይሄ ልጅ ብቃት ነው ያስወጣው። በዚህ ደግሞ ማመን አለበት ኳስ ተጫዋቹ። እኔ እድሜ ዘመኔን እዚህ ሚዲያ ላይ መስራት ከጀመርኩ ጊዜ ጀምሮ ኳስ ተጫዋች አልቻልኩም በቃኝ ሚል ኳስ ተጫዋች እኔ ገጥሞኛል። ምናልባት ባደጋ ያቆመ ካልሆነ በስተቀር እሱም ሲሻለው አሁን ካሉት አልሻልም ይላል ይመጣና አሁን ከነዚህ ከተጫዋቾች እኔ አልሻልም ይላል። ችሎታ አንዳንድ ጊዜ እግር ኳስ ውስጥ 20 ዓመት ቆይተው እግር ኳስን የተረዱበት መንገድ ራሱ ያሳዝናል። በቃ 20 ዓመት ሲያቆሙ እኮ 20 ዓመት የተጫወተ ተጫዋች ኳስ አትችልም ተብሎ አይደለም ያቆሙ። ብቃት የሚባል ነገር አለ። በቃ አካል ብቃቱ ፊት ስላልሆነ ነው ለእግር ኳስ የሚያቆሙት። በቃ ይሄን ግን መቀበል የሚፈልግ ነው። ይሄ ድግመቱን ላለመቀበል ብሎ ግን ኢትዮጵያ እግር ኳስ ውስጥ እኮ ጉቦ ነው የሚሰራው። ኳስ ተጫዋች የሚጫወተው በጉቦ ነው ብሎ እግር ኳሱ ላይ መጥፎ ነገር ይረጫሉ። ይሄ መቆም አለበት። ጋዜጠኛ የተባለው በሙሉ ሚዲያ ላይ የገባ የአየር ሰዓቱን ለመሙላት በስማ በለው በስልክ የስልክ ጋዜጠኝነት እኮ የለም። ከአቅም በላይ ካልሆነ በስተቀር በስልክ ጋዜጠኝነት አይሰራም። ስልክ ደውሎ ጠይቆ ሰውየው እኛ ሀገር አይደለም እኔ እናንተም እዚያውን ብንነጋገር ያየነውን ከመናገር ይልቅ እኮ የምንፈልገውን ጨምረን ነው የምንናገረው አይደል እንዴ? ጋዜጠኝነት ዓይንና ጆሮ ነው ከተባለ ሁለቱም እኩል መስራት አለበት አይደል? ዓይን ሳያይ ጆሮ ብቻ በሰማው መስራት የለብህም። አብዛኞቹ ስቴዲየም ሲገቡ ማላያቸው ጋዜጠኞች ነገር ግን ሚዲያውን ይዘናል ብለው ግን ወቅትና ጊዜ እየጠበቁ ሀገር ውስጥ ስፖርት ላይ የሚሰጡት አስተያየት መቆም አለበት። አይስሩ አይደለም ከሰሩ ግን በደንብ አድብተው መስራት መቻል አለባቸው። ሄደ ጠይቅ፣ አረጋግጠ፣ አይተ ተጫዋች ስለነገረ አይደለም፣ አሰልጣኝ ስለነገረ ብቻ አይደለም፣ አመራር ስለነገረ ብቻ አይደለም።
ጋዜጠኝነት አይንና ጆሮ ነው። በቃ ሄደ ማየት አለብን። ስቴዲዮም አይቻቸው ማላቅ ነገር ግን ሚዲያ ላይ ግን ብዙ ነገር ስለ ኢትዮጵያ እግር ኳስ የሚያጠለሽ ነገር የውጭ ስፖርት እየሰራ እየበላ ግን ስለ ኢትዮጵያ እግር ኳስ ግን ማጠልሸት ነገር ለመናገር ግን መድረክ ላይ ይመጣል። ለምን በቃ እዛው ይስራ የውጭው የአገር ውስጥ ለምንድን ነው የሚወራው? እና እግር ኳሳችን ላይ እየተዘራ ያለው መጥፎ ዘር ነው። እግር ኳሳችንን እያጠለሸ እያበላሸ ነው። እኔ አንድ ታሪክ ልንገር። በቤቴ ውስጥ የተከሰቱ የወንድሜ ልጅ ነው። ኳስ በጣም ጎበዝ ነው፣ ይጫወታል። እና መጫወት እፈልጋለሁ አለኝ። እሺ እና ስለው መሞከር እፈልጋለሁ። የት? መብራት ኃይል፣ ጊዮርጊስ፣ መድን ምናምን አለ። እሺ በቃ እኔ ልረዳ የምችለው መቼ ፕሮግራሙ እንደሆነ እነግርሃለሁ። እስከዚያ ድረስ ትሬኒንግን ስራ፣ የምትፈልገው ነገር ካለ አግዛሃለሁ የምችለው። ከዛ በፕሮግራሙ ቀን ሄደ ትታያለህ አልኩት። ስለው ምን አለኝ? እንዴ አጎቴ እዛ እኮ ገንዘብ ካልሰጠ እኮ አያስገቡም አልኩት። ምን ማለት ነው? የት አየህ አንተ? አሁን ሄደህ ሞክረህ ታውቃለህ? እና አይ በቃ የሰፈር ልጆች እኮ በሙሉ የሚሉት እንደዚህ ነው። እከሌ እንትና እዚህ የሚጫወተውም እኮ እንደዚህ ይላል። ሰፈራችን ኳስ የሚጫወቱ አሉ እንደዚህ ይላሉ አለ። እንደዚህ ይላሉ? አዎ ሂድና ተነጋገርና የሚጠየቀውን ገንዘብ እኔ እከፍልልሃለሁ። ሂድ ሞክር። በገንዘብ ከሆነ የሚገባው እኔ እሰጥሃለሁ። ሂድ። ቀረ። ከዛ በኋላ አስገባኛል። አላስገባም። አሁን ይሄ እንግዲህ አንተም ገጥሞ ሊሆን ይችላል፣ ማንም ገጥሞ ይችላል። አሁን ያሉ ታዳጊዎች ወጣቶች በዚህ ተበርዘዋል። ነገን እንዳያልሙ እየተደረጉ ነው። በማን? እነዚህ ኳስ ተጫውተን እናውቃለን፣ ጋዜጠኛ ነን፣ አሰልጣኝ ነን እያሉ እየመጡ ሚዲያ ላይ በሚዘሩት ዘር ታዳጊ ወጣቶች ተስፋ አድርገው እንዳይሰሩ እየተደረጉ ነው። ስለዚህ መጠንቀቅ አለብን። እኛ ኃላፊነት አለብን። ምንናገረው ነገር ለራሳችን ስሜት ፍላጎት ብለን ምንናገረው ነገር ትውልድ እያበላሸ ነው። እግር ኳሱን እያጠለሸ ነው። ዛሬ ላይ እውነት ለመናገር የኢትዮጵያ ኢኮኖሚ በብዙ ነገር ብዙ እንቅስቃሴ የሚደረግበት ኢኮኖሚ ተፈጥሯል። ብዙ ማስታወቂያ የሚፈልጉ ድርጅቶች እንደ አሸን ፈልተዋል። ነገር ግን ስፖርቱ ግን በማስታወቂያ እንኳን ሊታገዝ አልቻለም። በስፖንሰር ሊታገዝ አልቻለም። ስፖንሰሮች ወደ ስፖርቱ ሊመጡ አልቻሉም። ሌላው ዓለም ላይ እኮ ለማስታወቂያ ትልቁ መሳሪያ እግር ኳስ ነው። እግር ኳሳችን ላይ እኮ ስፖንሰሮች እየመጡ አይደሉም። ለምን? እግር ኳሱ ላይ እየተዘራ ያለው ዘር መጥፎ ስለሆነ፣ ሕግ ስርዓት እግር ኳሱ ስለሌለ ዛሬ ላይ አንድ ስፖንሰር መጥቶ ከቅዱስ ጊዮርጊስ ወይም ከኢትዮጵያ ቡና ጋር መፈራረም ቢፈልግ የክለቦቹ ፕሬዝዳንቶች ያን ውል ለመፈረም አይችሉም። ለምን? የክለቡን መተዳደሪያ ደንብ አላከበሩ። ተቋማቶች ደግሞ እንደዚህ አይነት ውል ሲዋዋሉ በህግ በስርዓት ስለሆነ የሚመሩት እነሱ እንዲህ አይነት ነገር ካልተከበረ አይመጡም። ቅዱስ ጊዮርጊስ በቅርቡ ገጥሞት ነበር አይደል? ስራ አስኪያጆቹ ናቸው የሚፈርሙት። ሌላው ክለብ ላይም ስትመጣ ስፖንሰሮች ለምንድን ነው እየራቁን ያሉት? ስፖርት ውስጥ የሚነሳው ነገር የስርዓት ችግር ይህ መጥፎ ነገር ነው ሁል ጊዜ የሚነገረው እግር ኳሱ ላይ። ስለዚህ ይሄ ነገር ቢያንስ ኢትዮጵያ ስፖርት እኔንም አንተንም ይነስም ይብዛም እያበላን እያኖረን ነው አይደል እንዴ? ስሜት ፍላጎታችንን እያራመድን ነው። ስለዚህ መጥቀም ባንችል እንኳን ስፖርቱን ልንጎዳው አይገባም የሚል ነገር ነው ያለኝና ይሄ ነገር በጣም መሰመር አለበት። አሁን ላይ ዋናችንም እየተነሳን ኢትዮጵያ እግር ኳስ ላይ የምንሰጠው አስተያየት በጣም የተመጠነ በእውቀት ላይ የተመሰረተ መሆን መቻል አለበት። የኢትዮጵያ ሕዝብ አይሰማም አይደል? የኢትዮጵያ መንግስት አይሰማም አይደል? ይሰማል። በትክክለኛው ነገር ካቀረብክለት የሚሰማ መንግስት ሕዝብ እንዳለን ዘጋርዲያን
መጥቶ አሳይቶናል። የኛ ሚዲያ የኛ ስፖርት ባለሙያ አስተያየት ሽብር መፍጠር እንጂ ተጽዕኖ መፍጠር አልቻለም እስካሁን ያለው። ዘጋርዲያን ከዚህ በፊት ካልተሳሳቱ ዘጋርዲያን መሰለኝ ዶፒንግ ኢትዮጵያ ውስጥ በአደባባይ ይሸጣል ብሎ ጻፈ አይደል? የት መጥቶ ከለንደን አዲስ አበባ መጥቶ እኛ እዚህ ስራችን ያለውን ነገር ማሽተት ማየት አቅቱን፣ እሱ ግን መጥቶ ፋርማሲው የት ፋርማሲ እንደሚሸጥ እንዴት እንደሚሸጥ ምሸጧ ሴትዮ ምን እንደለበሰች ምን አይነት ጫማ እንዳረገች ጭምር ጽፎ አቀረበ። ምንም ይሄን ተቀብሎ እርምጃ ለመውሰድ የኢትዮጵያ መንግስት ጊዜ አልወሰደም አይደለም፣ ጊዜ አልወሰደም። አሸገ ፋርማሲውን አይደል? ከዛ በኋላ እነ ኃይሌ ይህንን የጠለሸ ስም ለማቀየር ስንት መስዋዕትነት ነው የተከፈለው። ኢቭን ፓርላማ ድረስ በፓርላማ ሁሉ አቋም እንደሆነ እንዲደረግ ብዙ ስራ ተሰርቷል። ስለዚህ በትክክለኛው ስራ መረጃ ይዘን ማስረጃ ይዘን መስራት ካለብን ከሰራን የሚሰማ ማህበረሰብ አለን፣ መወሰን የሚችል መንግስት አለ። ነገር ግን ለዛም ይሁን ነገር አንሰራም። ስፖርቱ የሚፈልገውን ሳይሆን ሁላችንም እያደረገን ያለ እኛ ምን ፈልገው። በዚህ አገር አይለወጥም፣ አያድግም። ሁሉም አሰልጣኙም በለው ተጫዋቹም በለው ጋዜጠኛው ሁሉም እሱ የሚፈልገው ነው ሊያደርግ የሚፈልገው። ይሄ የትም አያደርስም። እሺ እንግዲህ መሌ እንዳነሳው ብዙ ሀሳቦችን አንስተሃል። አንተም ግን እዚህ ጋር መጨመር እንፈልገው ነገር ከተጠያቂነት ጋር ተያይዞ የሚነሳው ትልቅ ጉዳይ ነውና ተጠያቂነት ከተነሳ በአሰልጣኝና በተጫዋቾች ወይም ደግሞ በአመራሮች መካከል ሁላቸውም ተጠያቂ ናቸው። አንዱ አንዱን ጣት መቀሰር ካልሆነ በቀር ከዚህ የዝውውር ጉዳይ ውስጥ ለሚነሱ የውዝግብ አጀንዳዎች ውስጥ ሁላቸውም ተጠያቂነት አለባቸው። ለስፖርቱም ያሰቡ ከሆነ ተጠያቂነት ወስደው ይህን ነገር ለማስተካከል ፈቃደኛ መሆን አለባቸው። ራሳቸውን ለመታረም ዝግጁ ማድረግ አለባቸው። 20 ዓመት የተጫወተ ተጫዋች ሲጫወቱ ኑሮ በኢትዮጵያ እግር ኳስ ውስጥ እንደዚህ አይነት የሚሰሩ ነገሮችን አብሮ ተዋናኝ ሆኖ ሲያበቃ ትናንት መጥቶ ደግሞ ሚዲያ ላይ ወጥቶ ከሌ እንደዚህ ነው ከሌ እንደዛ ናቸው የሚልበት ምክንያት ሊኖር አይችልም። ምክንያቱም እዛው እስከኖረ ድረስ የኢትዮጵያ እግር ኳስ እንዳነሳ ነው የሚታወቅ ነው። ሁላችንም ብዙ ነገሮችን እናውቃለን ምን ሲሰራ እንደነበረ። ስለዚህ ያ እየታወቀ ማንን ለመሸወር ነው ወይም ደግሞ ሆን ብሎ እንደዚህ አይነት አጀንዳ ለመፍጠር ካልሆነ በቀር ምንም ለውጥ ላለማምጣት እንደዚህ አይነት ነገር ማድረግ የለባቸውም የሚል ሐሳብ አለ። ከጋዜጠኞች ጋር በተያያዘ በጣም ጋዜጠኞች ቆም ብለው ቢያንስ ለሙያቸው ክብር ሲሉ ሙያቸውን ማክበር ይኖርባቸዋል። ጋዜጠኝነት በእንደዚህ አይነት መንገድ እኮ አይሰራም። ያለ መረጃና ያለ ማስረጃ ደግሞ ልታወራም አትችልም። አጀንዳ ሲነሳ እኔ በኢትዮጵያ እግር ኳስ አጠቃላይ በኢትዮጵያ ስፖርት ውስጥ በጣም ይገርመኛል። ስታወራቸው የሚሰሩ ጋዜጠኞች አሉ፣ እውነትም ስለሆነ የሚሰሩ ጋዜጠኞች አሉ። የውጭ ስፖርት ነው የሚሰሩት። ግን እንደዚህ አይነት አጀንዳ ሲነሳ ደግሞ ቀዳሚ ፊት ሆነው የሚመጡት እነሱ ናቸው። ምን አይነት መረጃ አላቸው ያን ነገር ለማውራት? አጀንዳው ከተነሳ በኋላ ወይም ደግሞ የሆነ ሚዲያ ያንን አጀንዳ ካነሳው ያንን አጀንዳ ይዘው እነሱ ኢኮኖሚ ሆኑት ያንን ድምጽ ነው የሚያስተጋቡት። ድምጽ ማስተጋባት አይደለም፣ እውነተኛውን ነገር ይዘህ ሄደህ ከዛ በኋላ ለዛ ነገር መፍትሄ ማምጣት ነው። አይገፉበትም። ደግሞ ወይ ኢትዮጵያ ብሔራዊ ቡድን ሲጫወት ነው ወይ እንደዚህ አይነት አጀንዳ ሲነሳ ነው የሚነሳው የኢትዮጵያ እግር ኳስ ችግር። ደግሞ እኮ ስታወራቸው የሚሉ ኢትዮጵያ እግር ኳስ ምን ይሰራል ምን ደግሞ ይሄን ታያለህ እንደ ነው የሚሉ። ግን ይሄን ታያለህ እንደ ብለህ ያዋረድከውን ስፖርት ነገ መተ ሚዲያ ላይ አጀንዳ ይዘህ ለህብረተሰቡ ወይም ደግሞ አሁን እንዳልነው ለህፃናት ነገ የሚያድጉ ህፃናት አጠቃላይ አሁን ይሄ የሚወራው ወሬ ራሱ የሚያሳድረው ተጽዕኖ አለ። በእግር ኳሱ ላይ በጣም ትልቅ ጥላሸት እየቀበው ነው ያለው ከስር የሚመጡት። አሁን አካዳሚዎች በየቦታው እየተከፈቱ ነው። ይበል የሚያሰኝ ነው። ሁሉም የራሱን ነገር ለማበርከት ጥረት እያደረገ ነው ባለው ነገር። እነዚህ ህፃናት ግን አሁን ብዙ ነገሮችን አይቻለሁ። እኔ አበበ ቢቂላ ስመላለስ ብዙ ፕሮጀክቶች አሉ እዛ ውስጥ በጣም የሚገራርሙ ልጆች አሉ። ትምህርታቸውን ትተው አልፈልግም ትምህርት አንማርም በእግር ኳስ ውስጥ እናድጋለን ብለው ቤተሰብ አስቸግረው ትጥቅ አስገዝተው ጫማ አጠቃላይ የሚያስፈልጋቸውን ነገር ከቤተሰብ አስቸግረው ተቀብለው የሚሰለጥኑ ልጆች አሉ። ግን በነዛ በህፃናት አእምሮ ውስጥ ይሄ ሐሳብ ሰርጿል። ብዙ ነገሮችን ነው የሚያነሱት። አይ በኢትዮጵያ እግር ካልከፈልን እኮ ምናልባት ማዘር ቦታ ሽጣ ታስገባኝ ይሆናል ወይም ነው አባቴ ልብስ ቤት አለው ያን ልብስ ቤት ቡቲክ ሰብስቦ ቁብ ገብቶ ያስገባኛል ያለ ልጅ አለ። ይሄን ያክል ነው እንግዲህ
ከልጆቹ አእምሮ ላይ እየሰረጸ ያለው። እነዚህ ልጆች እኮ ነገ ተስፋ የምናደርግበት ብሔራዊ ቡድን ላይ ጥሩ ነገር ይሰጡናል ተብሎ የሚታሰብ ከህፃናት ላይ መስራት አለብን ብለን እያወራ ነው። ከህፃናት ላይ መስራት አለብን ብለን ግን ከህፃናት ላይ የሚሰራ ጥሩ አስተሳሰብ ያላቸው ሰዎች በራሳቸው ተነሳሽነት በራሳቸው ፋይናንስ የከፈቱትን አካዳሚ እነዚህ በትርፍ ሰዓት የሚሰሩ ጋዜጠኞች ግን ይህን ነገር እያበላሹት ነው ያለው። ስለዚህ ቆም ብሎ ማሰብ ይኖርባቸዋል። ቢያንስ ለሙያቸው ክብር መጠንቀቅም ይኖርባቸዋል። እንደዚህ አይነት ኃላፊነት መውሰድ አለባቸው። ሚዲያ ያጠፋልም ያለማለም። ስለዚህ የሚዲያን ኃያልነትን መረዳት አለባቸው እነዚህ ሰዎች። ሚዲያ ምን አይነት ፓወር እንዳለው አይተናል። ፎርዝ ስቴት የሚባለው ለዛ ነው። ከዲጂታሪው ከሌጊስሌቲቭ ቀጥሎ የሚመጣው ለዛ ነው። በጣም አጀንዳ የማስቀየርም አጀንዳ የማጽደቅም የማስረጽም ኃይል ስላለው ስለዚህ የሚዲያን ኃያልነትም መረዳት ይኖርባቸዋል። ሁሉም ሰው ተጫዋቾችም እንዳልኩት አሰልጣኞችም ኃላፊነት ሊሰማቸው ይገባል። የሚነዙት ነገር ተጫዋቾችም እኮ ትልቅ ተጫዋቾች አሉ እንደዚህ አይነት ሐሳብ የሚናገሩ ተጫዋቾች። እነዚህ ተጫዋቾች እኮ እነዚህ ህፃናት ሞዴል አድርጓቸው ያለፉ ልጆች ናቸው። ባጫወት ስታይላቸው የሚወዷቸው በጣም የሚያደንቋቸው እኔ ይሄንን ተጫዋች መሆን እፈልጋለሁ ብለው ያደጉ ተጫዋቾች ናቸው። ይሄ ተጫዋች ግን ነገ መጥቶ የኢትዮጵያ እግር ኳስ ውስጥ የሚሰራው ነገር እንደዚህ ነው፣ እንደዚህ ብር ስጥ ተብዬ ሳልከፍል ነው የወጣሁት ምናምን ቢል እነሱ የሚቀበሉት ነገር ከዛ ነው እንደዚህ አይነት ነገር ይሰራል። ስለዚህ እነዚህ ልጆች ተስፋቸውን እያጨለምክ ነው ያለው ወይ መፍትሄ አልመጣም። እንግዲህ 30 ዓመት 40 ዓመት እንዳልከው አንስታል። እንግዲህ ከ80 ምናምን አራት እንግዲህ ፕሪሚየር ሊግ ከ90 በኋላ ከተዋቀረም በኋላ እንደዚህ አይነት አሰራሮች መጥተዋል። ኦልሬዲ እንግዲህ 30 ምናምን ዓመት ሆኖታል ማለት ነው። በ30 ዓመት ውስጥ ማን ነው እስኪ ተናግሮ ይሄንን ነገር ያስተካከለው? ህግና ስርዓት ያወጣለት ማን ነው? ምንም አልመጣም። ስለዚህ ምንም በማይመጣበት ሰዓት ማውራት ብቻ በቂ አይደለም። ወይም ደግሞ እንዳልከው አንድ ሰው ያን አጀንዳ ይዞ ከመጣ እስከ መጨረሻው ሂዶ መፍትሄውን ማምጣት አለበት የሚል ሐሳብ አለኝ ማለት እውነት ለመናገር አሁን ላይ እኔ በተለይ ህፃናቶች ላይ የተፈጠረ ያለው ነገር በአሁኑ ሰዓት እኔ እዚህም ታችኛው ቢሮ እያለንም በርካታ ስልኮች ይመጣሉ ከወላጆች ልጄን የት ላስተምር የት ላሰልጥን። ድሮ እኮ ኢትዮጵያዊ ወላጅ እንደዚህ አይልም። ኳስ የደረሰበት ቦታ እንዳደርስ ተብለን ያደግነው አይደል? አሁን ያለ ወላጅ ግን ከፍሎ ልጁን እግር ኳስ ለማስተማር ለማሰልጠን እግር ኳስ እንጀራ መሆን ይችላል ብሎ ያመነ ወላጅ ነው ያለው፣ ያመነ ትውልድ ነው ያለው። ይሄን ትውልድ ለምንድን ነው የምናጨልምበት? ተስፋው የምንናገረው ነገር እውነት እንኳ ቢሆን የሚደርሰው ለማን ነው ብለን አስበን መሰብሰብ ብንችል ራሳችን መግዛት ብንችል ይበላል። አንተ እዚህ ወጥተህ ሚዲያ ላይ ይበላል ብለህ ስለተናገርክ የሚቀየር ነገር የለም። የሚቀየር ነገር የለም። እንዳልኩህ ነው። እዛ ጋር ሲኬድ በስርዓት ነው። ወንጀል እኮ ነው አይደለ? ገንዘብ መብላት በጣም ተቀናጅተው ነው እኮ የሚያደርጉት። እኔ ተከታትያለሁ፣ አይቻለሁ፣ ክለብም ሰርቻለሁ። ሲደረግ ዝም ብሎ በቀላሉ የሚገኝ ነገር አይደለም። በብዙ ነገሮችን አካሄደ። ከዛ ባለፈ ግን በሙያክ ምን አደረኩኝ፣ ምን አጠፋው፣ ምን አለመው ብለህ ራስህ ከሰው ልጅ የሚማረው ከሰው ህይወት ነው። ካሉባልታ አይደለም የሚማረው፣ ከራሳቸው ህይወት። ተጫዋቾች ማድረግ እያለባቸው ያላደረጉት። አሸናፊ ግርማ በቅርቡ የተለያዩ ኢንተርቪው ሲሰጥ ነበርና ባልተለመደ ሁኔታ እኔ አሸናፊን በብዙ ነገር አውቀዋለሁ፣ ግን ባልተለመደ ሁኔታ ግን እኔ ድሮ ሲጫወት በጣም እዝናና ነበር፣ ጠጣ ነበር፣ ይሄ ጎርቶኛል፣ ይሄ የትም አላደረሰኝም፣ በቃ ከዚህ ትማራለህ። አካዳሚዎች ላይም የዞረ የህፃናቶች ጋር እየሰራ ስለሆነ ነው አሁን የሚናገረው። ያን ለማድረግ ሲል ደግሞ ከዚህ ከሱስም ከምንም ነፃ ሆኛለሁ አሁን አለ። እንዲህ አይነት መልካም የሆኑ ነገሮች ናቸው ለትውልድ መዘራት ያለባቸው። ልጆችን የሚያነሳሳ ነገር እንጂ ተስፋ የሚያስቆርጥ ነገር መናገር ለእግር ኳሱ አይጠቅም። ይሄ እግር ኳስ ይነዝም ይብዛም ማናችንንም ህይወት አስይዞናል፣ ትዳር አስይዞናል፣ ልጆች አፍርተሃል፣ ኖረህበታል፣ ብዙ በህይወት አጋጣሚ የማታገኛቸውን ሰዎች ተዋውቀህበታል፣ ብዙ ነገር አስገኝቶልናል እኮ። ላስገኘልህ ላኖረክ እግር ኳስ በዚህ በተቃራኒው ሌላ ነገር ማድረግ እኔ ተገቢና ትክክል አይደለም ብዬ ነው ማምነው። ከዛ ይልቅ እከሌ ሌባ ነው እከሌ ሰረቀ ከምንል ይልቅ ቅድም ነግሬሃለሁ፣ የአንድ ሀገር እግር ኳስም በለው ምንም የሚስተካከለው እኔ ማምነው ወደ መፍትሄው መሄድ ስላለብን ነው። በስርዓት ነው።
ስርዓት ነው መፈጠር ያለበት። ተጫዋች ሲዘዋወር፣ አሰልጣኝ ሲዘዋወር እንዴት ይዘዋወራል? ቅድም ያስቀመጥኩልህ ባለ ድርሻ አካላቶች አሉ። እነዚህን ያሳተፈ ነው ወይ? ተጫዋች አሰልጣኙ እከሌ ይምጣልኝ ብሎ ሲል ቅድም ያስቀመጥኩልህ አሉ። የሚያስቀምጠው ህግ ደንብ አለ ወይ? ህጎች ደንብ ነው ሀገር የሚለውጠው የሚያሻሽለው። ስለዚህ ደንብ ላይ እንስራ ሁላችን። ክለብ እንዲህ ያደርጋለሁ ብሎ ሲሉ በየትኛው ደንብ ብሎ ይጠይቅ ጋዜጠኛው። እስቲ የትኛው ክለብ አመራር ነው በ2017 ይሄን ያህል ብር ከስፖንሰር፣ ይሄን ያህል ብር ከደጋፊ፣ ይሄን ያህል ብር ከዚህ አገኛለሁ ብሎ እቅዱን የነገረን? ዘንድሮ እዚህ ደረጃ ላይ በዚህ ነጥብ ላመጣ ነው ብሎ ያለን ክለብ ማን ነው? ይሄን ለምን አንጠይቅም? የሚያስማማን ካሉባልታ የምንወጣው እኮ እንደዚህ አይነት ጥርት ያለ ነገር የተቀመጠ ነገር ሲኖር ነው መጠየቅ። ይሄ ክለብ በቃ ትክክል ካልሰራ አልሰራም ብለን እስከ መጨረሻው እስኪወርድ ድረስ ጋዜጠኛ ከተናገረ እኮ አብዮት ማስነሳት አለበት። ዝም ብሎ አውርቶ ዝም ማለት አይደለም። በቃ ከተናገርክ አብዮት ወይ ሰውየው መውረድ አለበት ወይ የሆነ ለውጥ መምጣት አለበት። እዛ ድረስ የሚያስኬደን ነገር ለዛ ምቹ ሁኔታ መፍጠር። ስርዓት ክለቦቻችን ደንብ አላቸው፣ ደንባቸው ያሰራሉ። እንዳሁን በቀደም እንዳጸደቁት የሊግ ካምፓኒ ደንብ እዛ ጋር በቃ ምንም በሙሉ ድምፅ አዝቅ ያለው ብለ እዚህ ጋር መቃወም፣ ደንቡን ዝም ብለ ስታየው ሲጸድቅ እኔ ጤናማ አይደለም በትክክል አልተወያዩበትም ብለ የምትለው እንደ ባንክ እንደ መቻል ጊዮርጊስ ቡናን በላቸው ዛሬ እንትን ቢላቸው፣ ነገር ግን ለዋንጫ እየተጫወቱ አፍሪካ መድረክ ላይ ተሳትፌ እዛ ተጽዕኖ መፍጠር ነው የምፈልገው የሚል ራዕይ ያለው ክለብ ይህን ደንብ እንዴት በሙሉ ድምፅ ያጸድቃል? ምክንያቱም ያግድክ ነዋ። ዓለም አቀፍ መድረክ ላይ ስትቀርብ የምትይዛቸው ተጫዋቾችም እኮ በጣም ስታንዳርድ መሆን አለባቸው። ስለዚህ ያንን እየገደበብክ ነው። ስለዚህ ኖ ልትል ነው የሚገባው፣ ግን በሙሉ ድምፅ አጽድቀዋል። ስለዚህ እዛ ጋር ያለው ሰውዬ ምንድን ነው ማለት ነው? ስፖርቱ እንዴት እንደሚመራው ለምን እንደሚመራው አያውቅም ማለት ነው። አሁን አንዱ የውዝግባችን ምንጭ የሆነው ስፖርቱ በትክክለኛ ባለሙያዎች ስለማይመራ ነው። ባለፈውም ተናግሬያለሁ፣ አሁንም እናገራለሁ። እግር ኳሱ የሚፈልገው ባለሙያ ኢትዮጵያ እግር ኳስ ላይ የለም። በስፖርት አስተዳደር የሰለጠነ የበቃ ባለሙያ የለንም። ለዚህ ነው ክለቦቻችን ገቢ ማመንጨት ያልቻሉት። በማርኬቲንግ ስፖርት ማርኬቲንግ እኮ አለ። አንድ ወቅት ላይ 2005 2006 እኔ ለ30 ደቂቃ ነው ከደቡብ አፍሪካ መጥቶ ሲያስተምር ተምሬያለሁ። አለ ትምህርቱ ፊፋ ካፍ ምናምን መስጠት ይችላሉ። እኛ ሀገር ግን የወሰደ ይህን ስልጠና ማን ነው? ስለዚህ በዘርፉ የሰለጠነ የፋይናንስ ባለሙያ የማርኬቲንግ ባለሙያ ሳይኖር እንዴት ነው ስለ ገንዘብ የምታወራው? አሁን ገንዘቡ ጨመረ ምናምን እያለን እየተቸገርን ያለ ነው እኮ ከኪሳችን አቅም በላይ የሆነ ነው። ገቢ ማመንጨት ስላልቻልን ነው እኮ። ገቢ የምታመነጨው ደግሞ እንደዚህ አይነት ባለሙያ ሲኖር ነው። ስለዚህ የገንዘብ ችግር የምትቀርፈው ይሄ ባለሙያ መኖር ሲችል። አሁን አስተዳደሩ ላይ የምናየው ጣልቃ ገብነት ምናምን በየጊዜው የምናጸድቃቸውን ውሎች የምናስጠናቸው ጥናቶች ውጤታማ የማይሆኑት ለምንድን ነው? በባለሙያ በደንብ ተፈትሸው ስለማይሰሩ። ስለዚህ መፍትሄ ብለህ ካልክ የኢትዮጵያ እግር ኳስ ፌዴሬሽን በስፖርቱ በሚፈልገው ሙያ ሁሉ አሁን እንደነገርኩ ስፖርት አስተዳደር በል፣ ማርኬቲንግ በል፣ ስነ ምግብ በለው፣ ስነ አእምሮ በለው ምናምን ብዙ አለ ስፖርቱ የሚፈልጋቸው። አሁን ላይ እነሱም ባለሙያዎች አምጥቶ ማስቀመጥ፣ ማሰልጠን፣ ማብቃት አለበት። እያንዳንዱ ክለብ በእነዚህ ባለሙያዎች እንዲመራ ማድረግ ያስፈልጋል። እነዚህ ባለሙያዎች ሲኖሩ ቢያንስ የሚሰሩ ስህተቶች ይቀንሳሉ። ስፖርቱን ተረድተው አውቀው እንዲመሩ ታደርጋል። የክለብ ስራ አስኪያጆቹም ስፖርቱን አያውቁም፣ ፕሬዚዳንቶቹም አያውቁም። እንዴት ነው እንትን የምትለው? ስለዚህ ስፖርቱ እንዴት ነው ሊያድግ የሚለው? የኢትዮጵያ እግር ኳስ ውስጥ 20 ዓመት የተጫወተ ተጫዋች
ጠርተህ እዚህ ጋር ያንተ አቅም ብቃት ምንድነው ችሎታ ከሲ ጠንካራ ጎኑ ደካማ ጎኑ ንገረኝ በዘብትለው አይነግርም። በእውቀት የተመሰረተ አይነግርም። በግምት ነው የሚነግርህ። ባለሙያውንም ብትጠይቀው እንደዛው ነው የሚነግርህ። ምንም የተጠና ጥናት የለም። ሲሰራ ምንም ዶክመንት የለም። አንድ አሰልጣኝ ባለፈው አንድ ክለብ ሄጄ ነበርና 2 ዓመት ከምናምን 3 ዓመት ሰርቷል እና ሪፖርት አሳየኝ አልኩት። ሲያወጣ የየዓመቱን 10 ገጽ አይሞላም። ለሱ ግን ስንት ሚሊዮን ብር ነው የወጣው? 10 ገጽ አይሞላም። አንተ አሁን ነገ እዛ ተቀጥረ ብትሰራ መነሻ ብትፈልግ አታገኝም። ግን የሁሉ ሚሊዮን ብር እዚህ ስፖርት ላይ ይወጣል። ስለዚህ በቂ ባለሙያዎች አለመፍራት ዋናው ችግራችን እሱ ነው ብዬ ነው ማምነው። ሌላው እዚህ ጋር መነሳት ያለበት ነገር ክለቦች ቀደም ሲልም ገልጬዋለሁ፣ የረጅም ጊዜና የአጭር ጊዜ ግልጽ የሆነ እቅድ ሊኖራቸው ይገባል። ከደጋፊዎቻቸው ጋር የሚነጋገሩበት፣ ደጋፊዎቻቸው የቱ ጋር መሳተፍ አለባቸው የለባቸውም ብሎ አንድ ደጋፊ እኮ ዛሬ ተነስቶ ክለቤን በምን ልርዳ ብሎ ቢል በምንድን ነው የሚረዳው? በምንድን ነው የሚያግዘው? የተቀመጠለት ስለ ክለቡ ምንም አያውቅም። ስለዚህ እኛ መጠየቅ ካለብን ጋዜጠኛውም፣ አሰልጣኙም፣ ደጋፊውም፣ አመራሩም ሁሉ የተቀመጠ ግልጽ ህግ እንዲኖር መያዝ ክለቡ ያንን ነገር ካልሰራልን ያን ሰው አንቀንም ከዛ ቦታ ማባረር በጋራ በተናጠልም በጋራም ይሄ ነገር መደረግ እስካልቻለ ድረስ የኢትዮጵያ እግር ኳስ ላይ ለውጥ ይመጣል ብዬ አላስብም። ዋናው ነገር ህግና ደንብ ስርዓት ነው የኢትዮጵያ እግር ኳስ የሚለውጠው እንጂ ስለ ግለሰብ ጉዳይ ባወራን ልንለውጠው ልንፈታው አንችልም። በቃ አንድ ገንዘብ እንዴት ይወጣል እንዴት ይገባል? ህግ ስርዓት መቀመጥ አለበት። አንድ ወቅት ላይ የቡናው ዘርፍ በጣም ተዳከመ። ኢትዮጵያ ቡና እንግዲህ ዓለም ላይ በጣም ተፈላጊ ብዙ ለኛም ገቢ የሚያመነጭ ነበረ። ነገር ግን ገበያው ዋጋው እየቀነሰ መጣ። ከዛ ምንድነው ተብሎ መንግስት ሲያጠና ገበሬው በብቃት በጥራት ማምረት አልቻለም። ለምን? አምርቶ የሚያመጣውን ቡና እዚህ ያሉ ከተማ ላይ ያሉ ጩልሌዎች በደረቅ ቼክ ይወስዱባቸዋል። ከዛ ገበሬው ገንዘብ አያገኝም። ስለዚህ ሄዶ በምንድን ነው የሚያመርተው? እንዴት ነው ጥራት የጠበቀ ምርት የሚያመጣልህ? ስለዚህ በደረቅ ቼክ ይሰጧቸዋል። ቼኩ ባንክ ሲኬድ የለም። በኋላ መንግስት ይሄን አጠናና ምን አደረገ? ጨረታ ላይ ለመወዳደር አንድ ቡና ነጋዴ መጀመሪያ በባንክ የተያዘ ሲፒዩ ይዞ መምጣት አለበታል። ማለት ገንዘቡን አስቀምጦ ነው ጨረታ የሚመጣው። ሲያሸንፍ ያቺ ገንዘብ ዳይሬክት ወደዚህ መጣ። ይሄን ስርዓት ያስያዘው ህግ ነው፣ ደንብ ነው። አሁንም ኢትዮጵያ እግር ኳስ ውስጥ የሚዘረፍ የሚወጣ ገንዘብ ካለም ይሄን ስርዓት የሚያስይዘው ህግና ደንብ ነውና ህግና ደንብ ላይ ትኩረት ብናደርግ፣ ግለሰቦች ላይ ትኩረት ማድረጉ የትም አላደረሰንም እስከዛሬ፣ ወደፊትም አያደርሰንም። በነገራችን ላይ ይሄ ምዝበራ ዝርፊያ ስፖርቱ ላይ ብቻ አይደለም። እውነት ለመናገር የሀገራችን እኮ አሁን ትልቁ ችግር ነው። የትኛውም ዘርፍ ላይ ብትመጣ ሌብነት እንዲያውም ከእግር ኳሱ በባሰ ሌላው ላይ አለ። ሌላው ዘርፍ ላይ አለ። ጤናው ዘርፍ ላይ፣ ግብርናው ላይ ግባ፣ ንግዱ ላይ ግባ፣ የትም ላይ ግባ። እስቲ ማትሰማው ነገር አለ እንደ በቃ እንደ ሀገር ያለ ችግር ነው። ግን እኛ የእግር ኳሱን ወስተን ግን እግር ኳሱን እንዴት ሰላም እናምጣው ብለን ካልን ግን ተጽዕኖ ፈጣሪ የሆኑ በተለይ እግር ኳሱ ላይ ታዋቂ የሆኑ አሰልጣኞች፣ ተጫዋቾች፣ ጋዜጠኞች ምናምን ተጽዕኖ መፍጠርና ይሄን ማስተካከል ይችላሉ። ለመልካም ነገር ከተነሱ የግል ጉዳይ ወደ ጓሮን ትተን ትክክለኛውን ነገር ስርዓትና ደንብ ሁላችንንም የሚያግባባው እሱ ስለሆነ ደንብ እኔንም አንተንም የሚገዛ ነገር ስለሆነ አያጋጨንም። ፐርሰናል ጉዳይ ካመጣ ግን ልዩነት ውስጥ እንገባለን። ያ ለሀገር አይጠቅምም። መልካም እንግዲህ የአነሳነው ነው። ወደ መፍትሄውም ስንመጣ እሱ
ህግና ደንብ የሚለው ወሳኝ ነገር ነው። በኢትዮጵያ እግር ኳስ ውስጥ መቼም ችግሮች ስናነሳ ችግሮቹ ግልጽ ናቸው። በቃ የህግና የስርዓት አለመኖሩ እንደዚህ አይነት ችግሮች እያመጣብን ያለ ነው። ግን ለመጨመር ያክል ቅድም ከክለቦች ጋር መንግስት ወጪ የሚያወጣበት ጋር ባልከው ላይ አንዳንድ ነገሮችን ለመጨመር መንግስት እንግዲህ አሁን ካሉት 18 ክለቦች 16 የሚጠጉት ክለቦች የመንግስት ክለቦች ናቸው። ከመንግስት ካዝና በወጣ ወጪ የሚተዳደሩ ናቸው። እንግዲህ በ57 ሚሊዮን ብር እንኳን ብናስበው አጠቃላይ 16 ስናበዛው እንግዲህ በጣም የትየለሌ ብር ነው የሚደርሰው። ስለዚህ መንግስትም እንደነዚህ አይነት ወጪዎች ሲወጡ ትኩረት ማድረግ ይኖርበታል። ለምንድን ነው ብር ማወጣው? ለዚህ ክለብስ ብር ማወጣው ለምንድን ነው? አጠቃላይ ከተማ አስተዳደር የሚሆን ክልል ክለቦች የሚሆኑ አጠቃላይ የሚያወጡትን ወጪ መንግስት መጠየቅ ይኖርበታል። ምክንያቱም በጣም ቢሊየንስ ነው እንግዲህ እየወጣ ያለው ክለቦቹ እንግዲህ ለነዛ 16 ክለቦች በአመት የሚወጣው ወጪ ስናስበው ቢሊየንስ ነው የሚሆነው ይሄ ሲደመር ማለት ነውና ከዚህ አንፃር እንግዲህ መንግስትን ቆም ብሎ ሊያስብበት ይገባል። አጠቃላይ ስርዓት እንዲኖረው ከተፈለገ መንግስት የሚያወጣው ምክንያቱም ይሄ ቢሊየንስ ብር አጠቃላይ በኢትዮጵያ ውስጥ የመሰረተ ልማት ችግር እንዳለ ይታወቃል። ከነዚህ መሰረተ ልማቶች ተቀንሶ ነው ይሄ ብር እየወጣ ያለው። ስለዚህ ብሩ ደግሞ ከወጣ ይቀር የት ገባ የሚለውን ነገር ቼክ ማድረግ ይኖርበታል መንግስት አጠቃላይ። ምክንያቱም መንግስት እንግዲህ ለቱሪዝም ስፖርት ቱሪዝምን አስቦ ይሆናል እነዚህ ነገሮች የሚያደርጋል። አጠቃላይ ከተማ አስተዳደርም ቢሆን ክልልም ስፖርት ቱሪዝምን አስቦ ነው። ግን ስፖርት ቱሪዝም በሚገባ እየተጠቀምንበት ነው ወይ? ክለቦችስ በሚገባ ኢሜጃቸውን ለኢሜጅ ነው ከተባለም ኢሜጃቸውን በሚገባ አስተላልፈውበታል ወይ የሚለውን ጥያቄም ራሳቸውን ቆም ብለው ሊጠይቁ ይገባል። መንግስት እነዚህ አይነት ጥያቄዎችን ማንሳት ይገባል። መቼም ስፖርት ቱሪዝም ስናነሳ እንግዲህ እንግሊዝን በሌላ ታሪኳ ከምናቃት ይልቅስ በእግር ኳስ የምትታወቀው ይበልጣል። ስለዚህ ኃይል እንዳለው ይታወቃል። የጀመሩት ነገር አለ። ግን ይህን ነገር አጠናክረው ቀጥለው በደንብ ስርዓትና ፈር የማስያዝ ኃላፊነት ይኖርበታል። መንግስት ብዙ ላይ ቆም ብሎ የሚያስብበት እዚህ ጋር ግን ሊጨምር ለሚፈልገው የኢትዮጵያ እግር ኳስ ፌዴሬሽን የጀመረው የዚህ ክለብ ፍቃድ አሰጣጥ እሱ የበለጠ ተጠናክሮ መቀጠል መቻል አለበት። አሁን ክለቦች ከሚያገኙት ገንዘብ አሁን ያነሳቸው ለልማት ለመሰረተ ልማት ማልማት ያለበት መንግስት ብቻ አይደለም፣ ማህበረሰብ አይደለ? ማህበረሰብ ማለት ደግሞ ክለቦቻችን ናቸው። ክለቦቻችን ማህበረሰቦቻችንን አስተባብረው መሰረተ ልማትን የመገንባት ትልቅ ኃላፊነት ድርሻም አለባቸው። ስለዚህ ከሚያገኙት ገንዘብ ላይ አሁን ክለብ ላይሰንሲንግ በትክክል ተግባራዊ እንዲሆን ቢደረግ አሁን እያነሳን ያለናቸው ችግሮች እየተቀረፉ ሊመጡ የሚችሉበት ትልቁ መሳሪያ አሁን የክለብ ፍቃድ አሰጣጥ ነው። እያንዳንዱ ክለብ መምሰል አለበት። የሚወጣውን ገንዘብ በአግባቡ እዛ ላይ እንዲያውሉ ማድረግ መቻል አለባቸው። ከበጀታቸው 50% ሊሆን ይችላል፣ 30% ሊሆን ይችላል፣ ምን ሊሆን ይችላል አላውቅም። ፌዴሬሽኑ ይሄን ያውቃል። ግን እዛ ላይ እኛም ጋዜጠኞች ብንሆን ከፌዴሬሽኑ ጎን ቆመ ክለብ ላይሰንሲንግ ተግባራዊ እንዲሆን ማድረግ ያስፈልጋልና እሱ ትልቁ መሳሪያችን ነው ብዬ ነው ማምነውና ክለብ ላይሰንሲንግ ክለቦቻችን ክለብ እንዲመስሉ ያደርጋልና እሱ ላይ በጋራ ሁላችንም ተባብረን መስራት ያስፈልጋል። መልካም እንግዲህ ጠቃሚ ያልናቸውን ሀሳቦች አንስተናል። በዚሁ ዝግጅታችንን ቋጭ። ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የዛሬው ብስራት ሀተታ ፕሮግራማችን ይህንን ይመስል ነበር። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆን አብረን ቆይታ አደረግ። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁንም ኮሜንት ሴክሽን ላይ ያጋሩኝ። ሰኔ ቀን